ለእግዚአብሔር ቃል ክብር ብንቆም ደስ ይለኛል። መዝሙር 120 በቅንፍ 121 መዝሙር 120 በቅንፍ 121 ማለት ነው። ገጽ 487 እስክታውጡ ልታገሳችሁ። እሺ እንደዚህ ይላል የእግዚአብሔር ቃል። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቀሃል። እግዚአብሔር በቀኝ እጁ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቀሃል፣ ነፍስን ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል። አሜን በሉ። ኢየሱስ ለዘላለም ጌታ ነው። ሟርተኛው ተመታ፣ ኢየሱስ ያድናል። በመንፈሴ እንደዛ ሳይ ነበር። አንዳንድ ሰው መጸለይ አቅቶት አየሩን የያዘ መንፈስ ተወጋ፣ እግዚአብሔር ሰበረው። የዛሬ መልእክቴ እንደዚህ የሚል ነው። ረዳት እግዚአብሔር ነው። ረዳቴ እግዚአብሔር ነው የሚል አሜን ይበል። አጠገባችሁ ያለው ሰው ዛሬ እኔ በእምነት ብድግ ላረጋችሁ ፈልጋል። ለቆዘማችሁ፣ በፍርሃት ውስጥ ላላችሁ፣ ተስፋ ለቆረጣችሁ፣ እኔ ረዳት የለኝም ለምትሉ፣ ድምጽ እያወጣችሁ ለምትናገሩ እንደዚህ ብዬ ተነብያለሁ። ረዳታችሁ እግዚአብሔር ነው። ረዳትሽ እግዚአብሔር ነው። የኔ ረዳት እግዚአብሔር ነው፣ ሰው አይደለም የሚል አሜን ይበል። የኛ ረዳት እግዚአብሔር ነው። የኛ ረዳት ማን ነው? የአንቺ ረዳት ማን ነው? የኛ ረዳት እግዚአብሔር ነው። ባለፉት ዘመናት እየረዳን እያገዘን፣ አቅም ስናጣ አቅም እየሰጠን፣ ጉልበት ስናጣ ጉልበት እየሰጠን፣ አለቀልን ስንል ኖ አላለቀም እያለ፣ አበቃ ስንል አላበቃም እያለ እየረዳን ዛሬ አድርሶናል። 2018ም ይረዳናል፣ ያግዘናል። ትምክቴ ይሄ ነው የሚል አሜን ይበል። በቃ ትምክታችን የኛ ያማኞች እግዚአብሔር ነው። መመኪያችን እግዚአብሔር ነው። ረዳታችን እግዚአብሔር ነው። አሜን አሜን አሜን። ባለፉት ዘመናት እስከሄዳችሁ ተመልከቱ። በእናንተ ጉልበት ደረሳችሁ፣ በእናንተ አቅም ደረሳችሁ። ኑሮ ከፍ ሲል አለቀልን አላልንም። የሆነ ነገር ሲጨምር በቃ አላልንም። እንዴት አለፍከው? እንዴት አለፍሽው? ረድቶሽ ነዋ፣ ረድቶክ ነዋ። አረ ስሙ ለዘላለም ይባረክ። እግዚአብሔር ባይረዳን ኖሮ እርግጠኛ ሆኜ ብነግራችሁ አንዳንዶቻችን የለን። የጓዳችንን የምናቆኛን የእግዚአብሔርን እጅ ያየነን፣ የእግዚአብሔርን እርዳታ ያየነን። አንዳንድ ጊዜ ከላይ ስንታይ ሁሉ ሙሉ ይመስላል። ቤታችን ግን ብዙ ጎዶሎ ነገሮች አሉ። እግዚአብሔር ግን መጥቶ እየደፈነ፣ አረ ስሙ ይባረክ፣ ቀዳዳውን እየደፈነ አቅጣጫ እየሰጠ ሰው እያስነሳ የረዳን ጌታ ስሙ ይባረክ። ለዚህ ጌታ ጭብጨባ አንጡ እስኪ። ሃሌሉያ። እግዚአብሔር ረድቶናል አይደል? እግዚአብሔር ረድቶናል። በቃ እኔ እንደዚህ ብዬ ነው ዛሬ የማውጀው። ረዳታችሁ እግዚአብሔር ነው። ለአንድ ሰው ሊሆን ይችላል እኮ። የሆነ ሰው በፍርሃት ውስጥ ላለው ሰው አለ። እኔ ሰው የለኝም የምትል ሰው እኔ እነግርሃለሁ፣ ረዳት እግዚአብሔር ነው። ረዳት ሰው አይደለም፣ እግዚአብሔር ነው። ዳዊት አንድ ጊዜ እንደዚህ ብሎ ተናገረ። በመዝሙሩም 94 ላይ እግዚአብሔር የረዳኝ ባይሆን ኖሮ አለ ነፍሴ ለጥቂት በሲኦል አድራ ነበራል። ምን ማለት ነው? ሞቼ ነበረ። በቃ እግዚአብሔር ባይረዳኝ ኖሮ ሲኦል ማለት ሞቼ ነበር፣ አልቆልኝ ነበረ ብሎ ይናገራል። እግሮቼ ተሰነካክለው ሊወድቁ ነበረ፣ በምሕረቱ ግን ምን አለ? ረዳኝ። ዳዊት ብቻ ነው የተረዳው፣ እኛ አልተረዳንም። ከብዙ ጉድጓድ አላወጣንም፣ ከጨለማ አላዳነንም። እግዚአብሔር መጥቶ ከተፋ አላለንም፣ አልረዳንም፣ አልረዳሽም። እግዚአብሔር ረዳታችን ነው። በዚህ ምሽት ይሄን ነው የምናውጀው። እግዚአብሔር ረዳታችን ነው። አንደኛ ሳሙኤል ምዕራፍ 7 ቁጥር 7 ላይ አንድ ታሪክ እናገኛለን። እስራኤልና ፍልስጤም ለውጊያ ቀረቡ ይላል። ፍልስጤም በጣም ብዙ ናቸው።
እስራኤልን ለመዋጋት መጡ። ከዛ እስራኤሎች አንድ ነገር ሆኑ። መጽሐፍ ሲናገር ፈሩ፣ ደነገጡ ይላል። ከዛ ወደ ሳሙኤል መጡና ሳሙኤል እንደዚህ ያሉ፣ ሳሙኤል ሆይ ለውጊያ ልንወጣ ነው፣ ከፍልስጤም ጋር ልንዋጋ ነው። ስለዚህ አንተ በጸሎት በርታ፣ እንዳታክት፣ የእግዚአብሔር እጅ መታ እንድትረዳን እባክህ አግዘን፣ እባክህ በጸሎት እርዳን ብለው ነገሩት። ሳሙኤልን በእግዚአብሔር ፊት ለረጅም ሰዓት መጸለይ ጀመረ። በኋላ ፍልስጤምና እስራኤል ሊዋጉ ሄዱ። እስራኤል ያላቸውን ጦር ይዘው እነዛ በጣም ብዙ ናቸው። እዛ አካባቢ ረጅም ዓመት ያቆዩ ናቸው። እነሱ ገና ወደዛ ምድር መምጣታቸው ነው። ሊዋጉ ሄዱ ይላል መጽሐፍ ቅዱስ ሲናገር። ከዛ እግዚአብሔር ምን እንዳደረገ ታውቃላችሁ? ነጎድጓዱን ላከና የፍልስጤምን አካባቢ አናወጠው ይላል። ኢየሱስ ጌታ ነው። አስደነጋጣቸው ይላል። ያው እግዚአብሔር ሲዋጋል እኮ እንደዚህ ነጎድጓዱን ሲልክ ድንጋጤ ገባባቸው። ከዛ መጽሐፍ ምን እንደሚታውቃላችሁ? እስራኤል ሁሉ አሸነፉ፣ ድል መቱ፣ ድል አገኙ ይላል። ዛሬ እኔ እንዲህ ብዬ ለባርካችሁ፣ እግዚአብሔር በጠላቶቻችሁ መንገድ ነጎድጓዱን ይላክ። ነጎድጓዱን ላከ፣ አንጎዳጎደ፣ አስደነገጣቸው። ከዛ እስራኤል ሄደና በድል አሸነፈ ይላል፣ ድል አገኘ ይላል። እግዚአብሔር ሲዋጋል እንደዚህ ነው። አጠገብ ላለ ሰው እንደዚህ በሉት፣ እግዚአብሔር ይዋጋል በሉ፣ እርሱ ይርዳ በሉት። አረ ኢየሱስ ለዘላለም ጌታ ነው። ከዛ በኋላ ሳሙኤል ልክ ድል ካገኙ በኋላ ሲመለሱ አንድ ድንጋይ ያመጣና በምጽባን ሾኔ በምትባል አካባቢ ላይ አቆመና እንደዚህ አለ፣ እግዚአብሔር ረድቶናልና የዚህ ስፍራ ስም አቤኔዘር ይባላል። አረ ኢየሱስ ለዘላለም ጌታ ነው። አቤኔዘር እግዚአብሔር ረድቶናል። ታውቃላችሁ ወገኖቼ፣ እግዚአብሔር ካረዳችሁ ሰው አይረዳችሁ። በታምር አንዳንድ ጊዜ ሰው የሰውን እርዳታ ይጠብቃል። እግዚአብሔር ይወል ካረዳ ሰው አይረዳ። ትዝ ይላችኋል፣ ውለታዚ ስናገር ነበር። ያ በርጦሎሜዎስ የሚባል ሰው በመንገድ ዳር ቁጭ ብሎ ሲለምን ጮህ፣ የዳዊት ልጅ ሆይ ማረኝ እያለ ጮህ ይላል መጽሐፍ ሲናገር። ከዛ ዝም በል ብለው ገጸጹት። ዝም በል አንተ ቡቱቷ ምናምን ብለው ገጸጹት ይላል። ከዛ በኋላ ግን ኢየሱስ ቆምና ጥሩት ሲል ወዲያው ተነስ ይፈልጋል ብለው ደግፈውት ይዞት ሄዱ። ያው እግዚአብሔር ካረዳ ሰው አይረዳ። ያው እስቲ አሜን በሉ፣ ድገሙና አሜን በሉ። ያው እግዚአብሔር ካረዳ ሰው አይረዳ። ሰው አይደለም ንጉስም አይረዳ። ትዝ ይላችኋል ሁለተኛ ሳሙኤል ሁለተኛ ነገሥት ምዕራፍ 6 ላይ ከነዓን በተከበበች ጊዜ ረዓብ ሆነ ይላል። ከዛ የሰው ጭንቅላት የተበላበት ጊዜ፣ ሰው የተበላበት ጊዜ፣ ኩስ የተበላበት ጊዜ ማለት ነው። እዛን ጊዜ አንድ ሴት ወደ ንጉሱ መጣች። ንጉሱ በሰገንደ ላይ ሲመላለስ እባክህ እርዳኝ አለችው። ከዚህ ያለው በጣም ቁም ነገር ያለው ቃል ነው። እግዚአብሔር ያረዳሽ እኔ ከየት አምጥቼ እረዳሽ? ከየት አምጥቼ እረዳሻለሁ? ከማሳው ነው ምረዳሽ? ከመጭመቂያ ነው ምረዳሽ? እግዚአብሔር ካረዳሽ አይረዳ። ንጉስ ራሱ አይረዳ። መንግስት ራይዶስ አይረዳ። እግዚአብሔር ይርዳኝ የሚል አሜን ይበል። እግዚአብሔር ረዳቴ ነው የሚል አሜን። ድገሙና አሜን። የኛ ረዳት ማን ነው? ያንቺ ረዳት ማን ነው? ያው የሚመታል የኛ ረዳት እግዚአብሔር ነው። ሰው አይደለም፣ ሁኔታ አይደለም፣ እግዚአብሔር ነው። ወደ አነበብኩ ክፍል ልመለስ። ያነበብኩላችሁ መዝሙር 121 በቅንፍ ማለት ነው። የእስራኤል ሰዎች በዝማሬ ወደ ኢየሩሳሌም ሲጓዙ በዝማሬ የሚዘምሩት መዝሙር ነው። መጽሐፍ ቅዱስ ዘዳግም ምዕራፍ 16 ቁጥር 16 ላይ እግዚአብሔር ለእስራኤል አንድ ኪዳን ሰጥቷቸዋል። ምን የሚል ኪዳን? የትኛውም ወንድ በዓመት 3 ጊዜ ወደ ኢየሩሳሌም ሄዶ በእግዚአብሔር ፊት ይታይ የሚል ኪዳን ተሰጥቷቸው። ስለዚህ እስራኤሎች በተበታተነ ሁኔታ ነው የሚኖሩት። ኢየሩሳሌም የእግዚአብሔር ቤተ መቅደስ ያለበት ነው። ስለዚህ በዓመት ቢያንስ አንድ ጊዜ ወደዛ ይሄዳሉ ማለት ነው። ላንብብላችሁ፣ እንደዚህ ነው የሚለው ዘዳግም 16 በዓመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባዔ በዓል፣ በዳስም በዓል ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ ይላል። ስለዚህ መታየት አለባችሁ፣ መሄድ አለባችሁ። እዚህ ይላችኋል ሐዋርያት ሥራ ምዕራፍ 2 ላይ እኮ የተሰበሰቡት የመከር በዓል ለማክበር ነው። ይሄ ጴንጤቆስጤ የሚባለው የመከር በዓል ነው። ሌላው
ቃሉ እዛ ላይ የተሰበሰቡት ከየአቅጣጫው ነው። ከግሪክ ይሄዳሉ፣ ከዛ ምን ይሄዳሉ፣ ከኢትዮጵያም ይሄዳሉ። አይሁድ በሙሉ ከተበተነበት ቦታ ወደ ኢየሩሳሌም ይሄዳሉ። ታዲያ ወደ ኢየሩሳሌም ሲሄዱ ጥቂት ቡድን ሆኖ ነው የሚሄዱት። ካሉበት ሰፈር እየተነሱ ካሉበት መንደር እየተነሱ ነው የሚሄዱት እና በዛ ሲሄዱ በጣም መንገዱ አስቸጋሪ ነው። ወንበዴ አለ፣ ዘራፊ አለ፣ ምረበዳ አለ። ዕቃ ሸክፈው ነው የሚሄዱት። ዝም ብሎ አይደለም የሚሄዱት። ለእግዚአብሔር ቤት የሚያቀርቡትን ነገር ይዘው ነው የሚሄዱት። ስለዚህ በዛ ጉዞ ውስጥ አደገኛ ጉዞ ነው። እንደ ዛሬ ዘመን መኪና የለም፣ ምናምን የለም፣ ፕሌን የለም፣ ባቡር የለም፣ ምናምን የለም። ጉዞ በእግር ነው። ስለዚህ በእግር ሲጓዙ እነዚህ ሰዎች እየተጓዙ ይህንን መዝሙር 121ን ይዘምራሉ። በጣም ብዙ መዝሙር ነው የሚዘምሩት። አንዱ ግን የሚዘምሩት መዝሙር 121 ነው። ስለዚህ እየዘመሩ ነው የሚሄዱት ማለት ነው። በእግዚአብሔር ፊት እየዘመሩ ነው የሚሄዱት። እግዚአብሔርን መታመናቸውን እየገለጹ ለእግዚአብሔር ለነሱ ምን አይነት አምላክ እንደሆነ እየዘመሩ የሚሄዱ ናቸው ማለት ተጓዦች ናቸው። እምነታቸውን፣ ስሜታቸውን፣ ፈቃዳቸውን በእግዚአብሔር ያላቸውን እምነት እየተናገሩ ይሄዳሉ። ቅድም እንደነገርኳችሁ ጉዞ በጣም አስቸጋሪ ነው። ወንበዴ ያለበት ነው፣ ምረበዳ ነው። ምን እንደሚያጋጥማችሁ አታውቁ። ስለዚህ አንድ ዘማሪ ከፊት ይቆምና እንደዚህ እያለ ያወጣል። አሁን እኛ ሶሎ እንደሚያዘምሩን ማለት ይቆምና ረዳታችን አይኖቻችን ወደ ተራራ አነሳው፣ ረዳቴ ማን ነው ብሎ ይጠይቃል። ከዛ ከኋላው ያለው በዜማ ረዳታችን ሰማይና ምድር ከሰራ ከእግዚአብሔር ዘንድ ነው ይላል። እስቲ አሜን በሉ። በዜማ ይሄን እያሉ ነው የሚሄዱት። በእግዚአብሔር ላይ ያላቸውን መታመን እየገለጡ ነው የሚሄዱት። አይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይምጣ ይላል። ምን ማለት ነው ታውቃላችሁ? አይናችሁን ወደ ተራራ አነሳው ማለት የኔ ረዳት ተራራ ውስጥ የለም። የኔ ረዳት ግዙፍ ነገር ውስጥ የለም። የኔ ረዳት ሰው አይደለም። የኔ ረዳት ሁኔታ አይደለም። የኔ ረዳት እግዚአብሔር ነው ይላል። አይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይምጣ ብሎ ሲጠይቅ ህዝቡ ከኋላ ያለው ረዳታችንማ ሰማይን ምድር ከሰራ ከእግዚአብሔር ዘንድ ነው ይላል። ያንቺ ረዳት እግዚአብሔር ነው። የኔ ረዳት እግዚአብሔር ነው። አረ አሜን አሜን አሜን። እንደዚህ እያሉ እየዘመሩ ነው ወደፊት የሚሄዱት። በዚህ ዝማሬ እየተነቃቁ እምነታቸውን እየገለጡ የእግዚአብሔር እርዳታ ከነርሱ ጋር እንዳለ እያወጁ ይሄዳሉ። በዚህ ምሽት አንድ እውነት ልናገር። የኛ ረዳት በዙሪያችን ያሉ የኛ ዘመዶች አይደሉም። የኛ ረዳት ያለን ገንዘብ አይደለም። አይምሰላችሁ። የኛ ረዳት ባለስልጣን ሊኖራችሁ ይችላል፣ እነሱ አይደሉም። የኛ ረዳት ሰማይን ምድር የሰራ እግዚአብሔር ነው። አሜን አሜን። ድገሙና አሜን። ከዛ የረዳታችን ማን ነው የሚለውን ደግሞ ይቀጥላሉ። የኛ ረዳት ሰማይና ምድር የሰራ እግዚአብሔር ነው ካሉ፣ ስለዚህ ረዳት ማንነት ደግሞ ያቀነቅናሉ። ምን ይላሉ? ይህ ረዳታችን ሰማይና ምድር የሰራ ነው ይላል። ምን ማለት ነው? በሌላ ቋንቋ ይሄ ረዳታችን ኤልሻዳይ ነው። የሚያቅተው ነገር የለም። አየ ሰው ቢረዳ የሆነ ቦታ አይችልም። ሰው ቢያግዝ በሆነ ቦታ አያግዝም። ለምሳሌ ሰው በገንዘብ ቢረዳ በጤና አይረዳ። የኛ ረዳት ግን ሰማይ ምድር የሰራ ኤልሻዳይ፣ ሁሉን የሚችል የሚያቅተው ነገር የሌለ። አረ ድገሙና አሜን በሎ። የኛ ረዳት ሁሉን ቻይ። አየ ሰማይን ምድር የሰራ ሲሉ ሁሉን የሚችል ነው። ሰማይኑ እያዩ ነው። ሰማይና ምድርን የሰራ ነው የኛ ረዳት። እህቴ ወንድሜ ልንገርህ በዚህ ምሽት ያንተ ረዳት ሁሉን የሚችል ነው። አንዳንድ ጊዜ እንደዚህ እንላለን፣ እኔ ሰው የለኝም። ብዙ ብዬ አውቃለሁ። እኔ ሰው የለኝም፣ አጠገቤ ሰው የለም ምናምን እንላለን። ግን እኮ ብርቱ የሆነው ጌታ አለ። እኔ ካንቺ ጋር ነኝ ያለ እኮ ጌታ አለ። ሰማይን ምድር የሰራ እኮ ጌታ አለ። ጌታ ካለ ሰው ምን ይሰራል? ዳዊት እንደዚህ ብሎ እንደዘመረው ማለት ነው። እግዚአብሔር ረዳቴ ነው አለና አልፈራም፣ ሰው ምን ያደርግልኛል? እግዚአብሔር ምኔ ነው? ረዳቴ ነው። አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳት የሆነለት ሰው ታውቃለህ፣ የማይፈራ ሰው፣ በሙላት የሚወጣ የሚገባ ሰው፣ እግዚአብሔር ረዳቱ ያደረገ በእምነቱ ልቡ ጢም ያለ ሰው ሲሄድ ራሱ ያስታውቃል። በልበ ሙሉነቱ የሚሄደው ምክንያቱም ትልቁ ጌታ ትልቁ አምላክ ካንተ ጋር ሆኗል። ትልቁ ጌታ ሁሉን የሚችለው ጌታ ምንም የማያቅተው ጌታ ያንተ አምላክ ሆኗል። አባት ሆኗል። አረ አሜን በሎ።
የወደቀ ልብ ይነሳ፣ ያዘነ ልብ ይነሳ፣ በጌታ በኢየሱስ ስም ይነሳ። የኛ ረዳት ሸምበቆ አይደለም፣ ተሰብሮ ያወጋል። የኛ ረዳት ብርቱ ነው፣ ጨለማ የማይዘው ምንም ጎዶሎ ነገር የሌለበት ሁሉ በሁሉ የሆነ ሙሉ አምላክ ነው የኛ ረዳት። ስለዚህ ምን ይላሉ? ረዳታችን ሰማይና ምድር የሰራ እግዚአብሔር ነው ይሉና ይቀጥሉና ስለዚህ ረዳት ደግሞ ሲናገሩ ምን እንደሚታውቃላችሁ? ይህ ረዳታችን የሚጠብቀን ነው ይላሉ። የሚጠብቀን ነው። እንደዚህ ይላሉ ቁጥር 5 እግዚአብሔር ይጠብቀሃል። እግዚአብሔር በቀኝ እጅ በኩል ይጋርድሃል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊትም። እግዚአብሔር ይህ ያንተ ረዳት የሚጠብቅ ነው። መቼ? ሁል ጊዜ። ሁል ጊዜ ምን ማለት ነው? አይተኛም፣ አያንቀላፋም ማለት አንተን ለመጠበቅ ሁል ጊዜ ዝግጁ ነው እግዚአብሔር። አሜን ነው ወይ? ለው እስራኤልን የሚጠብቅ አይተኛም፣ ምን አይልም፣ አያንቀላፋም። የሆነ ጠባቂ እኮ ብትቀጥር ያ ጠባቂ እንቅልፍ ይለዋል። እርሱ ራሱ መጠበቅ ይተውና የሚጠብቀው ይፈልጋል። እንደዛ እኮ ነው። አንድ ለምሳሌ በብር የሆነ ጠባቂ ብትቀጥሩ፣ ለቤታችሁ ጥበቃ ምናምን ብትቀጥሩ፣ ለስራችሁ ጥበቃ ብትቀጥሩ ራሱ እንቅልፍ ይዞና እሱ ራሱ ጠባቂ ይሻል። የኛ አምላክ ግን ኢየሱስ ግን የማይተኛ ሁል ጊዜ የሚጠብቀን፣ በሌሊት የሚጠብቀን፣ በቀን የሚጠብቀን፣ አይተኛም የሚል አሜን ይበል። ሁል ጊዜ ይጠብቃል። ሁል ጊዜ 24 ሰዓት አይኖቹ አንተ ላይ እንደተተከሉ ነው። አይኖቹ እኔ ላይ እንደተተከሉ ነው። ስትወጣ ይጠብቃል፣ ስትገባ ይጠብቃል፣ ስትሰራ ይጠብቃል። በነገራችን ላይ እግዚአብሔር ባይጠብቀን ኖሮ ዲያብሎስ ጥርሱን እንዳፋጫብን ቀን ቢያገኝ ድፍት ነው የሚያደርገው። ታውቃላችሁ፣ አትንከው እያለ እየከለከለው ነው፣ እንዳትደርስበት እያለው ልክ ሲመጣ ጣቱን እያለው እየመታው ነው እንጂ ዲያብሎስ እኮ እሱን እንደምንቀጠቅጠው እንደኛ እኮ ዲያብሎስን የሚቀጠቅጥ የለም። እስቲ አሜን በሉ። ሌሎቹ እኮ ሰይጣን፣ ሟርተኛ፣ ጠንቋይ ምናምን ሲባሉ ይንቀጠቅጣሉ። አረ እኔ አልደርስም። ጴንጤ ብቻ እኮ ነው ሟርተኛ ይወጋ የሚል። አረ ኢየሱስ ጌታ ነው። ያው አስማተኛውን ጠንቋዩን ይደፋ የሚል ጴንጤ ብቻ። ኢየሱስ ያድናል። ሌላ እኮ አይችልም። ይንቀጠቅጣል እኮ ታውቃለህ። የሆነ ፍርሃት ይገባዋል። አይ እንትን አይልም። በቃ የሆነ ምናምን ይላል። አረ ይቅርብን፣ ዝም በል በቃ ምናምን ተዋቸው ምናምን ይላል። እኛ ግን እንቀጠቅጠዋለን። ኢየሱስ ጌታ ነው። ምክንያት ከተባለ ኢየሱስ ከሰማይ ፈጥፍጦታል። እባብና ጊንጡን ትረግጡት ዘንድ በጠላት ላይ ስልጣን ሰጥቻችሁ። ስለዚህ ሟርተኛ ይፈራናል እንጂ አንፈራው። ጠንቋይ ይፈራናል እንጂ አንፈራው። እንደዚህ እጆቻችሁን አንሱ። ሉጋው እዚህ አካባቢ ያለ ጠንቋይ ይወጋ፣ ሟርተኛ ይወጋ፣ ደጋም ይወጋ፣ በኢየሱስ ስም ይወጋ። ይወጋ የሚል አሜን ይበላል። ስለኛ የምንፈራ አይደል፣ እኛ የምንቀጠቅጠው ነው። ለምን ከተባለ እግዚአብሔር ይጠብቀናል። እስቲ አሜን በሉ። እንዳትሰናከል፣ እግሮች እንዳይሰናከሉ ይጠብቃል አለ። ይጠብቀናል። ስትወጣ ይጠብቃል፣ ታክሲው ስትገባ ይጠብቃል። አረ ኢየሱስ ለዘላለም ጌታ እንጂ ዲያብሎስ ራርቶል መስሎ አይደለም። ኢዮብን ትዝ አይላችሁ? መጣና ባሪያን ኢዮብን አየሆይ ሲለው አይቼዋለሁ፣ ምን አንተ ቅጥር ሆነለት እንዴት ነኳለሁ? አንተ እኮ ቅጥሩን ብታነሳለት አሳየው ነበር ማለት ነው። ቅጥር ሆኗል። አንዳንድ ጊዜ ታውቃላችሁ አይኖቻችን አልተከፈቱም እንጂ አይኖቻችን ቢከፈቱ ሰይጣን እኮ እንደሚያገሳን በዛ ይዞራል ማለት እኮ ሊውጥ ይፈልጋል፣ ግን አይችልም። ምክንያቱም ጠባቂያችን ኃይለኛ። ያው እኛ ባናየውም እሱ ያይልናል፣ እኛ ብንደክምም እሱ አይደክምም። አረ ኢየሱስ ያድናል። ብርቱ ነው የኛ ጠባቂ። ያው ኩስስ ብለህ እኔ አንዳንድ ጊዜ ጴንጤ ራሱ የሚያይበት ነገር ይገርመኝ። ኩስስ ብለህ ስትወጣ ምናምን ሰዎች ያዩና ጴንጤ ኩስስ ያለ ዳ ምናምን አይነት ልቋል ምን መስለዋል? ግን መንፈስ ቅዱስ አለ። ኢየሱስ ጌታ ነው። ብርቱ ጌታ እኛ ጋር አለ። ያው ስትወጣ አይምሰልህ፣ መላእክቶችን አስከትለን መጣ። አንተ አላየህም ማለት ስለዚህ አይላችሁም? ኤልሳ በተከበቡ ጊዜ እኮ ወዮልን ጠፋን አለ ጊያዝ። እሪ ሰው ያለና ናለውና አይኑን ሲከፍትለት ዙሪያውን መልአክ አለ። ከዛ በቃ አይኖቼ ተከፍተው ያያለው አለ። በቃ ዝም በላል እና አንዳንድ ጊዜ እግዚአብሔር አይኖቻችን ከፍቶ አላሳየንም እንጂ ያው ጠላት ብዙ ይሞክራል።
ከጠላት በላይ የእግዚአብሔር ኃይል ብዙ ነው። ያው ከዲያብሎስ በላይ የእግዚአብሔር ጥበቃ ብዙ ነው። እግዚአብሔር መውጣቴን መግባቴን ይጠብቃል የሚል አሜን ይበል። ደግሞ እግዚአብሔር መጠበቅ ብቻ ሳይሆን እኮ ሙሉ ነገራችንን ነው የሚጠብቀው። መላው ነገራችን ልጆቻችንን ይጠብቃል። እስቲ አሜን በሉ። ስለ ልጆቻችሁ የምትጨነቁ ላውጅባችሁ፣ እግዚአብሔር ልጆቻችሁን ይጠብቃል። ስራችሁን ይጠብቃል። ጤናችሁን ይጠብቃል። ቤታችሁን ይጠብቃል። ባለቤቶቻችሁን ይጠብቃል። በኢየሱስም ይጠብቃል። አንዳንድ ጊዜ እኛ የልጆቻችን ጠባቂ እንመስላለን። የሆነ ደቂቃ እንኳን እኮ እነሱ ልንጠብቅ አንችል። የሆነ ታይም ነው የምናገኛቸው። አሁን ቤት ስሄድ ነው የሆነ ታይም የማገኛቸው። የኔ ተኝቷል፣ ጠዋት ነው የማገኘው። እግዚአብሔር ግን ልጆቻችን። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር መንገድን ለእግዚአብሔር አደራ ምን በል ስጥ። ያው ለሱ ከሰጠ በቃ ፋብለ ምን ነው ይሄ መስጠት ግን እምነት ይጠይቃል። አሁን ብዙ ጴንጤ አይሰጥም፣ ይሰጣል፣ ይቀበላል። ጠዋት ይሰጥና ከሰዓት ራሱ ለሚይዝ ይፈልጋል። ከሰጠ መስጠት አሜን ነው። እግዚአብሔር ጠባቂ ነው የሚል አሜን ነው። መላው ነገራችን ነው የሚጠብቀው። እንደዚህ ይላል አንብብላችሁ እዛው 121 ቁጥር 7 እግዚአብሔር ከክፉ ነገር ይጠብቃል፣ ነፍስን ይጠብቃታል ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትን መግባትን ምን ይላል ይጠብቃል። ከጠላት ቀስት ይጋርዳል፣ ጤናን ይጠብቃል፣ ልጆችን ይጠብቃል። ይሄን ታውጃለህ አሜን በል። እነዚህ ዘማሪዎች ይሄን እያወጁ ነው የሚሄዱት። እግዚአብሔር ይጠብቃል፣ እኔን የሚጠብቅ አይተኛም አያንቀላፋም። ወንበዴ በመንገድ ላይ ብትኖርም ባትኖርም እግዚአብሔር ይጠብቀኛል እያሉ በእምነት እያወጁ ነው የሚሄዱት። ወገኖቼ እግዚአብሔር አምላክ ረዳታችን ነው። ይሄ ረዳታችን ኤልሻዳይ ነው። ይሄ ረዳታችን ሁሌ የሚጠብቀን ነው። ይሄ ረዳታችን ሁሉ ጊዜ የሚረዳን ነው። መልእክቴ አንድ ነው፣ ረዳታችሁ እግዚአብሔር ነው። ይሄ ረዳታችሁ ኤልሻዳይ ነው። የቀበሌ ሊቀመንበር አይደለም። የሆነ ድክም ያለ ሰው አይደለም። የሆነ ጧት ታይቶ ማታ የሚጠፋ እንደ እንፋሎት የሚጠፋ ሰው አይደለም። ረዳታችን እግዚአብሔር ለዘላለም የሚኖር ሁሉን የሚገዛ በሁሉ ላይ ስልጣን ያለው አሜን አሜን አሜን። የክርስትና ህይወት ጉዞ ነው። በጉዞ ነው። ጉዞን ጀምረናል። ውጣ ውረድ አለው አይደል? ማግኘት አለው፣ ማጣት አለው፣ መራብ አለው፣ መጥገብ አለው፣ መውደቅ አለው፣ መነሳት አለው፣ ከፍ ማለት አለው፣ ዝቅ ማለት አለው። የክርስትና ህይወት ውጣ ውረድ ያለበት። ጌታ ኢየሱስ ክርስቶስም ሲናገር በዓለም ሳላችሁ መከራ ምን አለባችሁ፣ በዓለም ሳላችሁ መከራ አለባችሁ ብሎናል። ስለዚህ በየትኛውም የክርስትና የሚጓዝ ሰው ተጓዥ ነው። ሩጫ ውስጥ ነው ያለ ነው። ልክ እነዚህ ሰዎች ከዛ ተነስተው ኢየሩሳሌም እንደሚሄዱ እኛም ደግሞ ክርስቶስ እስኪመጣ ድረስ በጉዞ ውስጥ ነው ያለው። በጉዞ ውስጥ ነው የምናልፈው። ታዲያ ሁሉ ጊዜ ማሰብና መረዳት ያለብን አንድ እውነት አለ። እግዚአብሔር ረዳቴ ነው፣ አይጥለኝም፣ ይጠብቀኛል፣ አይተወኝም የሚል ትምክህት ልናዳብር ይገባል። እንደነዚህ ሰዎች እየዘመርን ልንወጣ ልንገባ ይገባል። ስለዚህ እግዚአብሔር የሚጠብቃቸው ማን ነው ብዬ ላንሳ። እግዚአብሔር የሚጠብቃቸው በእግዚአብሔር የሚታመኑ ናቸው። እስቲ ደጋሙን አሜን በሉ። እግዚአብሔር ሁሉንም አይጠብቅም። እግዚአብሔር የሚታመኑትን ምን ይላል ያውቃል ይላል። እግዚአብሔር ሁልጊዜ የሚጠብቃቸው የሚታመኑትን። ገንዘቡን የሚታመነውን ሰውዬ እግዚአብሔር ይተዋል፣ በቃ ገንዘብ ያወጣ ይሏል። ዘመዱን የሚታመን ሰው ዘመድ ያወጣ ይሏል። እግዚአብሔርን የሚታመን ሰው እግዚአብሔር ግን ሁልጊዜ ይጠብቀዋል። አሜን ነው ወይ? እንደዚህ አይደል? ረዳቴ ሰማይን ምድር ከሰራ ከእግዚአብሔር ዘንድ ነው። ይሄ እኮ እምነት ነው። ረዳቴ ሰማይን ምድር የሰራ እግዚአብሔር ነው የሚለው ቃል እኮ እምነትን የሚያሳይ ነው። እምነትን የሚገልጥ ነው። እነዚህ ዘማሪዎች በመንገድ ላይ ሄዳሉ። ወንበዴ አለ፣ ምረበዳ አለ፣ ዋጥም አለ፣ ምን አለ። እነርሱ ግን አንድ ነገር እምነታቸውን እያወጁ ይሄዳሉ። የኔ ረዳት እግዚአብሔር ነው። እስቲ አሜን በሉ። በህይወት ጉዟችሁ ላይ ይሳካላችሁ፣ ከፍ በሉ፣ ጨምሩ። ግን አንድ ነገር ተናገሩ ሁል ጊዜ የኔ ረዳት እግዚአብሔር ነው። እግዚአብሔር እንዴት ደስ እንደሚያሰኝ እግዚአብሔር በጣም የሚታመኑበት ሰዎች ደስ ይሏል። እግዚአብሔር በእርሱ የሚደገፉበት ሰዎች እግዚአብሔር ደስ ይሏል። ለዚህ ነው እኮ ስጋ ለባሽን የሚታመን እርጉም ነው አይደለም? አይ ስጋ ለባሽን ስትታመን ስትደገፍ እግዚአብሔር አይወድም። እግዚአብሔር በእርሱ ስትታመን አቤት ልጄ ታምኖብኛል፣ አቤት ልጄ ተደግፎብኛል።
ስለ እግዚአብሔርን የሚታመኑ ሰዎች በእግዚአብሔር ይጠበቃሉ። እስቲ አሜን በሉ። መዝሙር 91 ላንሳና ቶሎ ልጨርስ። መዝሙር 91 ላይ እንደዚህ ይላል ቁጥር 2 ላይ እግዚአብሔርን አንተ መታመኛዬ እለዋለሁ አምላኬና መሸሸጊያዬ ነው ይላል። እግዚአብሔር ምን እለዋለሁ? አንተ መታመኛዬ ነው እለዋለሁ አምላኬና መሸሸጊያዬ ነው ይልና በእርሱ ታመናለሁ ብሎ እምነቱን ይገልጣል ማለት ዘማሪው የመዝሙር 91 እግዚአብሔርን አንተ መሸሸጊያዬ ነው እለዋለሁ እርሱ መታመኛዬ ነው በእርሱ እታመናለሁ ካለ በኋላ በእግዚአብሔር የሚታመኑ ሰዎች የሚሆነውን ነገር ደግሞ ይናገራል ማለት ነው። ምንድነው የሚሆነው ታውቃላችሁ? ከቁጥር 3 ጀምሮ አስደናቂ ነገር ነው። ከኔ ጋር አሜን እያላችሁ ይሄን ቃል አነብላችኋል። በእግዚአብሔር የሚታመኑ መሸሸጊያቸውን እግዚአብሔር ያደረጉ እግዚአብሔር ላይ ልባቸውን ያሳረፉ ሰዎች በሕይወታቸው የሚሆነውን ነገር ዘማሪው እንደዚህ ብሎ ይናገራል። አሜን ትላላችሁ? እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናል። በላባዎቹ ይጋርዳል። በክንፎቹ በታች ትተማመናል። እውነት እንደ ጋሻ ይከባል። ከሌሊት ግርማ በቀን ከሚበር ፍላጻ ከጨለማ ከሚሄድ ክፉ ነገር ከአደጋና ከቀጥር ጋኔን አትፈራም። በአጠገብሽ በቀኝ 10,000 ይወድቃል፣ ወደ አንተ ግን አይቀርብም። በዓይን ብቻ ትመለከታለህ። ኧረ አሜን በሎ። የኃጢአንን ብድር ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል። እግር በድንጋይ እንዳትሰናከል በእጆቹ ያነሳል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። ከዛ አንድ ቁልፍ ነገር ይናገራል ዘማሪው ቁጥር 2 ላይ በእግዚአብሔርን እታመናለሁ በሱ እደግፋለሁ ካለ በኋላ እዚህም ጋር ደግሞ ይመጣና በእኔ ተማምኗልና ይላል። ይሄን ደግሞ የሚለው ማን ነው? እግዚአብሔር ደግሞ ምን ይላል? በእኔ ተማምኗልና። እስቲ አሜን በሉ። አስጥሏለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። አሜን። አይቷችኋል? በእኔ ተማምኗልና ሚለው እግዚአብሔር እኮ ከላይ ዘማሪው ምን አለ? መሸሸጊያዬ እሱ ነው በእርሱ ታመናለሁ ሲል እግዚአብሔር ደግሞ መጣና በእኔ ተማምኗልና አስጥለዋል፣ ስሜን አውቋልና ጋርደዋለሁ። ኧረ አሜን። እግዚአብሔር እንደዚህ ይመስክርላችሁ። በቃ እግዚአብሔር እንደዚህ ይመስክርላችሁ። በእኔ ተማምናለች፣ በእኔ ተማምኗል፣ አስጥለዋለሁ፣ እጋርደዋለሁ፣ አከብረዋለሁ፣ ረጅም ዕድሜ እሰጠዋለሁ፣ ማዳኔን አሳየዋለሁ። ኧረ ይሁንልኝ የሚል አሜን። ስለዚህ ወዳጆቼ በእግዚአብሔር ታመኑ። ገንዘብ አላችሁ፣ በእግዚአብሔር ታመኑ። እውቀት አላችሁ፣ እርሱት፣ እሱ በእግዚአብሔር ታመኑ። የሚበላ የሚጠጣ ሞልቷችኋል፣ ተውት፣ በእግዚአብሔር ታመኑ። አረ ኢየሱስ ለዘላለም ጌታ ነው። ረዳቴ እግዚአብሔር ነው የሚል አሜን ይበል። እግዚአብሔር አለ በእኔ ተማምኗልና እኔ በቃ እግዚአብሔር እንደዚህ ይመስክርላችሁ። እስቲ ልባርካችሁ፣ አሜን በሉ። በእኔ ተማምናለች፣ በእኔ ተማምኗል፣ ልጄ በእኔ ተማምኗል። ስለዚህ አስጥለዋለሁ፣ ጋርደዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ መባል ይሁንላችሁ። ስለዚህ መልእክቴ አንድ ነው፣ ረዳታችሁ እግዚአብሔር ነው። እግዚአብሔር በውስጥ ያስቀመጠው ቃል ነው። አቤኔዘር እግዚአብሔር ረድቶናል፣ ለወደፊቱም እግዚአብሔር ይረዳናል። ረዳታችን እግዚአብሔር ነው። በቃ እስቲ አሜን በሉ። ዘራችን አይደለም፣ እውቀታችን አይደለም፣ አጠገባችን ያሉ ሰዎች አይደለም። ቅድም ነግራችኋለሁ፣ አጠገባችሁ ያለው ሰዎች ሊረዷችሁ እንኳን የሚችሉት እግዚአብሔር ሲረዳችሁ። እግዚአብሔር ካልረዳችሁ ሰው አይረዳችሁ። ያው ይቆልፈዋል እግዚአብሔርም። እግዚአብሔር ሊረዳችሁ ሲነሳ ግን ሰው ሁሉ ይነሳላችሁ። እግዚአብሔር ሊረዳችሁ ሲመጣ ግን ሁሉ ነገር ይቀላል። እስኪ ድምጻችሁን ከፍ አድርጉና ረዳቴ እግዚአብሔር ነው በሉ። ድገሙና በሉ። የኛ ረዳት ማን ነው? የሚያስወጣን የሚያስገባን ማን ነው? የሚጠብቀን ማን ነው?
የሚረዳን ማን ነው? የነገ ዕድላችን በማን እጅ ነው ያለው? እግዚአብሔር እጅ ነው ያለው። ኢየሱስ ጌታ ነው። ሰዎች በእኛ ላይ የፈለገ ሊያሴሩ ሊመክሩ ምን ሊርጉ ይችላሉ። ግን የኛ ጠባቂ እግዚአብሔር ላባን እንዳትነካው ብሎ ያስከለከለው እግዚአብሔር አንዳች በሕይወታችን ላይ ማድረግ አይችልም። የኛ እድል ፋንታ እግዚአብሔር ነው። ቁምና እንጸልያለን። ራዳሼና ማሳንቶሮ ለቦሼጋ